ኢትዮጵያ ውስጥ በተለይ ደግሞ አዲስ አበባና በአቅራቢያ ከተማዎች ውስጥ እለት መልካቸውንም አይነታቸውንም ይዘታቸውንም እየቀያየሩ ከመጡ የስርቆት መንገዶች አንዱ አፍዛ ድንግዝ የሚባለው ነው። በአፍዛ ድንግዝ ከዚህ ቀደም በጣም ብዙ ሰዎች ብዙ ነገራቸውን አጥተዋል። የዛሬ ባለ ታሪካችን እንግዲህ በአፍዛ ድንግዝ እቤቷ ድረስ አፍዘው ያደነገዟትን ሰዎች ብር አለሽ ወይ ብለው ሲጠይቋት አለኝ እቤት ድረስ እንሂድ ትልና እቤቷ ድረስ ተወስድና 4000 የአሜሪካን ዶላር ትሰጣቸዋለች። በዚህም ብቻ አላበቃችም። እልፍ ትልና ደግሞ አይፎን ስልኳንም ትሰጣለች። ከዚህ በመለስ ደግሞ እጇ ላይ የነበራትንም ሌላ የኢትዮጵያ ብዙ ሺህ ብሮችም እንደዚሁ አሳልፋ ትሰጣለች። እች ሰው አገር አማን ብላ ሲነጋ ወደ ስራዋ ልታመራ ነበር የመጣችው። ነገር ግን መንገዷ ላይ በገጠማት አንድ ሰው አማካኝነት አፍዛ ድንግዞች ያገኟታል። ግለሰቡ ሎተሪ ደረሰኝ ብሎ ነው ሲያነጋግራት የነበረው። ከዛ በኋላ ከጀርባ አንድ ሰው ይመጣና የሆነ ፈሳሽ ነገር ያስነካታል። ከዛ ምን እንደሆነች አታውቅም። ከዚህ በኋላ ነው እንግዲህ ብር አለሽ ወይ ብሎ ሲጠይቋት አዎ ቤቴ ዶላር አለኝ ትልና እቤቷ ድረስ ትወስዳቸዋለች። ያላትን እንዳለ አውጥታ ትሰጣለች። ይሄ ኢትዮጵያ ውስጥ አዲስ አበባ ውስጥ ዕለት እየተፈጸመ የሚገኝ የስርቆት አይነት ነው። እንዲህ ባለ የአፍዛ ድንግዝ ስርቆት ብዙዎች ብዙ ነገራቸውን አጥተዋል። ቁስ ከማጣት በላይ ደግሞ ላልተገባ ጾታዊ ጥቃት የተዳረጉም ብዙ ናቸው። እንደዚህ ካሉ መሰል ጉዳዮች ጋር ተያይዞ ከዚህ ቀደም ብዙ ፕሮግራሞች ሰርተን ወደ እናንተ ማቅረባችን ይታወቃል። ሰላም የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። በዛሬው መሰናዷችን እናንተን ያስተምራል፣ ያስጠነቅቃል ያልነውን ጉዳይ መልሰን ይዘን መተናል። ከዚህ ቀደም በዚህ ርዕሰ ጉዳይ ላይ ብዙ ተደጋጋሚ ነገር መስራታችን ይታወቃል። የዛሬው ባለ ታሪካችን ነገር እጅጉን አስገራሚ ስለሆነ እሱን ከወደ ድሬዳዋ አካባቢ የተከሰተውን ታሪክ ልንነግራችሁ ነው። አያይዘን ምናልባት ከዚህ ቀደም ያላያችሁ ያልሰማችሁ ካላችሁም ደግሞ እኛ ፕሮግራም የሰራንላቸውን ሰዎችም ታሪክ በአለፍ ገደም እንነግራቸዋለን። እንደዚህ ያሉ ፕሮግራሞችን ከሰራን በኋላ በስልክ እየደወሉ እኔም እንደዚህ ሆንኩ ያሉን ብዙ ናቸው። በስልክ ደውሎ ታሪካቸውን ከነገሩን ግለሰቦች መካከል የአንዲትን እናት ታሪክ ደግሞ እንደዚሁ መልሰን እነግራቸዋለን። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። ለጊዜ ሚዲያ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እያደረጋችሁ እንድታበረቱን ከወዲሁ ጠየቅን። ክበሩልን። እንግዲህ ከዚህ ቀደም ሁላችሁ እንደምታውቁት አፍዛ ድንግዝ የተባለው የስርቆት አይነት ላይ በጣም ብዙ ተደጋጋሚ ፕሮግራሞች ሰርተናል። የመጀመሪያው የምታስታውሱ ከሆነ ወይንሸት የምትባል ግለሰብ ሽሮ ሜዳ አካባቢ የውበት ሳሎን አላት፣ የሴቶች የውበት ሳሎን አላት። ታዲያ አንድ ሰው ይመጣና ቤት ውስጥ የምትሰራዋን ልጅ እስኪ ይህንንም ነገር አቀብይልኝ ይላታል። ዊጎች ማለት ነው። ዊግ ትሰጣለች። አሁንም ሌላ አቀብይኝ ሲላት አሁንም አንስታ ትሰጣለች። ይህንን የሰማችው ወይንሸት የተባለችው ባለቤት ከጓዳ ትወጣና ማን ነው ያለ ወትሮ እንደዚህ በጣም ብዙ ነገር አሳዩኝ እያለ የሚጠይቀው ብላ ትመጣለች። ልክ እሷ ስትወጣ ታዲያ ይህ ግለሰብ ከአንዳንድ ምንድን ነበር ያደረገው? ጸጉሯን ነበር እንደዚህ የነካት። ጸጉሯን ግለሰቡ እንደዚህ ከነካት በኋላ እሷ ምን እንደነካት አታውቅም። ስልኳን ሰጥታለች። ቤት ውስጥ ያሉትን ነገሮች በሙሉ መዋቢያዎቹን፣ ቅባቶቹን፣ ዊጎቹን በሙሉ አሳልፈው ይሰጡታል። እሱም በር ላይ ባቆመው ቪትስ መኪና ጭኖ ይሄዳል። ይሄ ከሆነ ከሰዓታት በኋላ ነበር እነዚህ ሁለት ግለሰቦች ካሉበት የነቁት። ሲነቁ ግን ተኝተው ነው ራሳቸውን ያገኙት። አንደኛዋ ሌላ ቦታ ነች፣ አንደኛዋ ሌላ ቦታ ነች። እጇ ስልኳ ላይ የለም። ቤቱን ጠራርጎ ወስዶታል። ይህንን አይነት ክስተት ከተከሰተባት በኋላ ታዲያ በስንተኛው ጊዜ ቲክቶክ ላይ አንድ ጸጉር ቤት ይህ ሰውዬ ገብቶ ተመሳሳይ ነገር ለሚስቴ ዊግ መግዛት ፈልጌ ነው ብሎ እዛም ጸጉር ቤት በተመሳሳይ መልኩ ዘርፎ ሲሄድ የሚያሳይ በካሜራው በሴኪሪቲ ካሜራ ጸጉር ቤት ውስጥ በነበረ ሴኪሪቲ ካሜራ የተቀረጸ ቪዲዮ በቲክቶክ ላይ ይለቀቃል። እቺ ወይንሸት ታዲያ ይሄ ሰውዬ እሷንም የዘረፋት ሰው እሱ እንደሆነ ታውቃለች። ሰው አሁን አፍዛ ድንግዝ የተባለው የስርቆት አይነት ኢትዮጵያ ውስጥ በተለይ አዲስ አበባ ውስጥ እጅጉን የተበራከተ የመጣ ጉዳይ ሆኗል ማለት ነው። በጣም የከፋ የሚያደርገው ነገር ደግሞ ይሄ ጉዳይ እንደዚህ ያለ ጉዳይ የሚሰሩ ሰዎች ቁስ ንብረት ከመውሰድ እልፍ ብሎ ደግሞ እንስቶችን እያፈዘዙ እያደነገዙ ለአካላዊ ጥቃት፣ ለጾታዊ ጥቃት እያጋለጧቸው ይገኛሉ። የምታስታውሱ ከሆነ ልደታ አካባቢ ለአቅመ ሔዋን ያልደረሱ ሁለት ልጆች እንደዚሁ አገር ሰላም ብለው ከትምህርት ቤት ወጥተው ወደ ትምህርት ቤት እየሄዱ እያለ አፍዛ ድንግዞች ይዘዋቸው መኪና ውስጥ አስገብተዋቸው ቀን ሙሉ ሲጫወቱባቸው ይውሉና ማምሻውን ይለቋቸውና ወደ ቤት ይመለሳሉ። ታዲያ ወራት በኋላ የአንዷ ልጅ ሁኔታ ቤተሰብን አላምር ይለዋል። ቀን ሄዶ ቀን ሲመጣ ሆዷ እየገፋ ይመጣል። ገና 18 ዓመት ያልሞላት ልጅ ነች። በ16 ዓመቷ ነበረ እቺ ሰው እንግዲህ ላልተፈለገ ጾታዊ ጥቃት ተዳርጋ በእነዚህ ሰዎች ማለት ነው
ማርገዟ በድንገት የታወቀው ማለት ነው። ይህንንም ፕሮግራም ከዚህ ቀደም ጊዜ ሚዲያ ላይ ሰርተን ማቅረባችን የሚታወቅ ነው። ሁላችሁም ታስታውሳላችሁ። በሌላ መልኩ ብስራተ ገብርኤል ትምህርት ቤት አካባቢ እንግዲህ ጠዋት ትምህርት ቤት ላይ ወላጆች ልጆቻቸውን ወደ ትምህርት ቤት ሊያስገቡ ሲሉ የመኪና መጨናነቅ አለና ወላጅ ልጁን ትምህርት ቤት ሊያስገባ ሲመጣ ትምህርት ቤት አካባቢ በጣም ብዙ የመኪና መጨናነቅ ነበረ። እዛ ጋር አይ በቃ ደርሰሻልና ውረጅ ብሎ አባት ልጁን ያወርዳል ማለት ነው። በዛች ቅስፈት መካከል ታዲያ አንድ ትልቅ ሰውዬ እችን ልጅ ያገኙና ልጄ ባክሽን ጫማዬን ሰሪልኝ ይሏታል። ጎንበስ ብላ ጫማቸውን ልታስርላቸው ስትሞክር እዚህ አንገቷ አካባቢ ምን እንደሆነ በማይታወቅ ነገር ይነኳታል። ከዛ በኋላ ልጅቷ ራሷን አታውቅም። ሰውየውን ተከትላ እየሄደች ሳለ መንገድ ላይ ወደ ትምህርት ቤት የምትመጣ ጓደኛዋ ነች አግኝታ ወደ ትምህርት ቤት ይዛት የገባችው። ትምህርት ቤትም ከገባችው በኋላ ደግሞ ልውጣ እያለች ስትታገል ነበር። ይህንንም ከወላጅ ከራሳቸው ከዚህ ቀደም ፕሮግራም ሰርተናል ከልጅቱ ወላጅ እና በተለይ ደግሞ ነይ ተመለሽ ወደ ትምህርት ቤት እንሄድ እያለች ጓደኛዋን ካደነቻት ወላጅ ጋር በቀጥታ የስልክ መስመር አግኝተናቸው ይህንን ጉዳይ በተመለከተ ቆይታ አድርገናል። አሁንም አዲስ አበባ ውስጥና በክልል ከተሞች የምትገኙም አሁን አዲስ አበባ ውስጥ በጣም ይሄ ጉዳይ እየታወቀበት ነው እየተባለ ሲመጣ ወደ ክልል ከተሞችም እየሄዱ ይመጣሉ። የዛሬም ባለ ታሪካችን ከድሬዳዋ አካባቢ ነው የሚገርም ነገር የተከሰተባት። እሱም ታሪክ እንንገራችሁና ደግሞ በስልክ እኔም እንደዚህ ሆንኩኝ ብለው የሚገርም ታሪካቸውን የነገሩን ባልና ሚስት አሉ። ጉዳዩ የተከሰተው ሚስት ላይ ነው። ግን ሚስት ጉዳዩን በደንብ ማውራትም ነገሩንም ማስታወስ ብዙ ስለሚረብሻት ባል ነበር የተከሰተባትን ነገር የነገረን። አሁን ግን ከወደ ድሬዳዋ አካባቢ የተከሰተውን አስገራሚ የአፍዛ ደንግዝ ወንጀል ታሪክ እንነግራቸዋለን። ተከታተሉን። ጉዳዩ የተከሰተው ጥር 27 ቀን 2018 ዓ.ም ቀን አካባቢ ነበረ። የዚች ባለ ታሪክ ስም ለጊዜው ለደህንነቷ ሲባል ተቀይሯል። ለመግባባት ያህል ግን ሄለን አበራ ብለን እንቀጥላለን፣ እንዳገኘነው መረጃ ማለት ነው። ጥር 27 ቀን 2018 ዓ.ም ሄለን አበራ ለዚህ ጽሑፍ ሲባል ስሟ የተቀየረ ግለሰብ ማለት ነው እንደ ወትሮው ሁሉ ከስራ ገበታዋ ወደ መኖሪያ ቤቷ አገራማን ብላ እየተመለሰች ነበረ። በድንገት ታዲያ ከዚህ በፊት በመልክ የማትለየውና በአካል አግኝታው የማታውቀው አንድ ግለሰብ ወደ እርሷ በመጠጋት ትብብር እንድታደርግለትና እንድትረዳው ይጠይቃታል። ግለሰቡ እባክሽን እህት ሎተሪ ደርሶኝ ነበር፣ ነገር ግን ገንዘቡን ለመውሰድ መታወቂያ የለኝም፣ በዚህ ላይ ለሀገሩ እንግዳ ለሰውን ባዳ ነኝ በሚል ነው በተቅለሰለሰና ግራ በተጋባ ስሜት ወደ ሄለን አበራ ጠጋ ብሎ እርዳታ እንድትሰጠው ይጠይቃል። ታዲያ ሄለን ወትሮም በኢትዮጵያዊነት ባህልና የመደጋገፍ ብሂል እያደገች እንደመሆኗ ጥያቄውን ለማስተናገድ ሎተሪ ደረሰኝ ያላትን ሰው ለመርዳት እያናገረች ሳለ ሌላ ከዚህ በፊት የማታውቀው ግለሰብ ከኋላ ይመጣና አንገቷ አካባቢ በዳበሳ መልክ ይነካታል ማለት ነው። በዚህ ጊዜ ሄለን ሌላ ሶስተኛ ግለሰብ ከጀርባ በመዳፉ የያዘውን ይዞ መቆሙን ልብ አላለችም ማለት ነው። የመጀመሪያ ሎተሪ ደረሰኝ ያላት ሰው አለ። ከዛ በኋላ ደግሞ ከጀርባዋ መጥቶ የሆነ ነገር ፈሳሽ ነገር ያስነካት ሰው አለ። ደግሞ ሌላ ሰው ደግሞ መቆሙም በጭራሽ አላስተዋለችም ማለት ነው። ሶስተኛ ሰው ቆሞ ሁኔታውን እየጠበቀ ነው፣ አመቺ ሁኔታ እየጠበቀ ነበር ማለት ነው። ራቅ ብሎ ደግሞ ሌሎች ተጨማሪ ሁለት ግለሰቦች በባጃጅ ውስጥ ሆነው ዙሪያ ገባውን በመቃኘት በአንክሮ ይከታተላሉ። እንግዲህ የህግ አካል እንዳይመጣ ሌሎች ግብረ አበሮች እንግዲህ ባጃጅ ውስጥ ሆነው ራቅ ብሎ እየተከታተሉ ነው ማለት ነው። ሄለን ሎተሪ ደረሰኝ ተባበሪኝ ያላትን ግለሰብ ለመርዳት ከማሰብ ውጪ በጊዜው አንዳች ነገር ይገጥመኛል ብላ በጭራሽ አልገመተችምም አልጠረጠረችምም ነበረ። ሆኖም ግን በነበረው እያንዳንዱ እንቅስቃሴ ማለትም ሎተሪ ደርሶኛል ካላት ሰውዬ ጀምሮ አንገቷ አካባቢ ከዳበሳት ግለሰብ ጋር በነበራት የንግግርና የንክኪ ግንኙነት ብሎም ከጀርባ ከቆመው ግለሰብ ጋር ተያይዞ ሄለን አበራ ላይ እንግዳ ነገር እየተከሰተ እንደሆነ እሷ አላስተዋለችም። እሷ ላይ ግን አንድ የማታውቀው ስሜት እየተከሰተና አስተውሎቷን እያጣች ነበረ። አሁን ሄለን ከስራ ወደ ቤት በመመለስና በራሷ የምትመራ የቀድሟ ሄለን አይደለችም። ሙሉ በሙሉ በእነዚህ የተደራጁ ሰዎች ቁጥጥር ስር በመውደቋ የእነሱን ትዕዛዝ ፈጻሚና አስፈጻሚ ሆናለች። አድርጌ ያሏትን ታደርጋለች፣ እኔ ሲሏት ትሄዳለች፣ ቁጭ ሲሏት ትቀመጣለች፣ ያሏትን ትፈጽማለች። በእነዚህ ሰዎች አፍዛ ድንግዝ የድግምት መረብ በመጠለፍ ለወጠኑት ዝርፊያ መሳሪያ ለመሆን ቀጣይ የሚነግሯትን መርሃ ግብር ለመፈጸም የተዘጋጀች ምንም የማታውቅ የእግዜር በግ ሆናለች። አስተውሎቷን አታለች። በራሷ ሀሳብና እቅድ ለመሄድ ካሰበችበት እቤቷ ለመድረስ እቅዷ ተጠልፏል።
በጭራሽ አልቻለችም። ሄለን ያላወቀችው የሰዎቹን ድብቅ ዓላማ ነበር። ዓላማቸው ሎተሪ ደረሰኝ ባዩ ሲያናግራት ትኩረቷን እሱ ላይ እንድታደርግና ሁለተኛው ግለሰብ ደግሞ እጁ ላይ ባረጠበው ፈሳሽ ነገር አንገቷን እንዲነካት ሲያመቻቻት፣ ሶስተኛው ግለሰብ ከጀርባዋ የአፍዛ ድንግዝ ስራውን እንዲሰራ ነበር። ይህም ተሳክቶላቸዋል አድርገውታል። ሄለን ላይ ያሰቡት ቀጣይ መርሃ ግብር ለመፈጸም ባጃጅ 300 ብር ተኮናትረው ለሶስት አብረዋት እበስ ይላሉ ማለት ነው። ጉዞ ላይ ሳሉ የመጀመሪያውን የአንገትና የጆሮ ጌጥ ብሎም የእጅ ቀለበቷን ወርቆቿን ማለት ነው አውልቀሽ ስጭኝ ይሏታል። ሄለንም እንደተባለው ታደርጋለች። የጆሮዋንም ጣት ቀለበቷንም አውጥታ ትሰጣለች። ሌሎች ሁለት ግብረ አበሮች ቅድም ራቅ ብለው ባጃጅ ውስጥ ሆነው ሲከታተሉ የነበሩት ማለት ነው። ሌሎች ሁለት ግብረ አበሮች ደግሞ በሌላ ባጃጅ በጥንቃቄ ፖሊስ መኖር አለመኖሩንና ሌላ ሰው ሁኔታውን ማየት አለማየቱን በተመለከተ በትኩረት እየተከታተሉ ይከታተሏቸዋል። ሄለንም አንዳች አላንገራገረችም፣ ያሏትን ፈጸመች። ቀጥሎ ታዲያ ገንዘብ አለሽ የሚል ጥያቄ ተከተላት። ይህ የአፍዛ ደንዛዡ ጥያቄ ነበር። ሄለንም አዎ $4000 መኖሪያ ቤት አለኝ በማለት መለሰችለት። እንግዲያውስ ስጪኝ ይላት ገባ። ሄለንም ወደ መኖሪያ ቤቷ አብራው በመሄድ $4000ን ጨምሮ 2 አይፎን ስልክ እንዲሁም ደግሞ ያሏትን ሌሎች የወርቅ ጌጦችን ከቁምሳጥኑ አውጥታ እንካቸው ብላ ታስረክባለች። ምን፣ ለምን፣ እንዴት እየተፈጸመ እንደሆነ በጭራሽ አታውቅም። ይህኔ ታዲያ ስልክ ይደወላል። የተደወለው ሎተሪ ደረሰ ላለው ሰው ነው። ከሄለን ጋር አብረዋት ካሉት ሁለቱ ግለሰቦች መካከል ሎተሪ ደረሰ ላለው ሰው ነው ስልክ የተደወለው። ግለሰቡ ስልኩን ይሆነኝ ብሎ ላውድ ስፒከር ላይ ያደርገውና ማነጋገር ይጀምራል። ከኋላ በባጃጅ የሚከተሏቸው ተባባሪ ዘራፊዎች የእቅዳቸው የመጨረሻ መርሃ ግብርን ለመፈጸም ነበር የደወሉት። ከተደወለው ስልክ ውስጥ ሎተሪ የደረሰ ግለሰብ ከሆንክ መታወቂያ ይዘህ በመምጣት መውሰድ ትችላለህ ነበር የስልኩ የላውድ ስፒከር መልእክት። ይሄ ሆነ ተብሎ ሄለን እንድትሰማ የተደረገበት መንገድ ነው። ይህኔ ምስኪኗን ሄለን በመረባቸው ያስገቡት አፍዛዥ አደንዛዦች በእሷ የማዘዣ መብት ባለቤትነት በመጠቀም ዳግም በባጃጅ አንድ ሰው ብቻ ብሩን ከብሔራዊ ሎተሪ መውሰድ እንደሚችልና እሷ እንድትወስድ በአሚራ አጣብቀው እንደደረሳቸው አስመስለው የሰሩትን ሎተሪ እንካቸው ሄደሽ ተቀበይልኝ ብለው ይሰጧታል ማለት ነው። ይህን ሁሉ ሄለን ላይ ሲያደርጉ ከነሱ ውጪ ሌላ ሰው እንዳያገኛትና እንዳይነካት፣ ውሃም ይሁን የትኛውንም ነገር አካሏን እንዳይነካት እጅግ ጥንቃቄ እያደረጉ ነበር። እንግዲህ በዚህ መካከል ሌላ ሰው ካገኛት መፍዘዝ መደንዘዟን ካወቀ እንዳይቀሰቅሳትና ከገባችበት ሰመመን እንዳያነቃት፣ ውሃም እንዳይነካት የፈለጉት እንግዲህ ምናልባት ያፈዘዙ ያደነዘዙበት መንገድ ውሃ ሲነካት ሊከሽፍ ይችልና ነቅታ ወደ አስተውሎቷ ትመለሳለች በሚል ስጋት ማለት ነው። ታዲያ በመጨረሻ ሄለን በአፍዛ አደንዛዦቹ የሎተሪ ብር አውጭልኝ ብለው ትተዋት ወርቆቿን፣ 2 አይፎን ስልኮቿን እና $4000 እንዲሁም ደግሞ ሌሎች ገንዘቦቿን አስረክባ እንደሄዱ ሳቢያን የተባለ አካባቢ መስቀለኛ ተብሎ የሚጠራው ቦታ ላይ ትተዋት ሄዱና እዛ ቦታ ላይ ትነቃለች። ከሰዓታት በኋላ የቀድሞ ማንነቷን ታገኘዋለች። ሄለን አበራ ከስራ ወደ ቤት ነበር የጉዞ አቅጣጫዋ። ነገር ግን አሁን ብዙ ነገሯን በዘራፊዎች ተነጥቃለች። መስቀለኛ መንገድ ላይ ራሷን ብታገኘውም ሄለን ግን ሰዎች ተሰባስበው ግር ብለው እስኪከቧት ድረስ እሪታዋን አቀለጠችው። ሁኔታውን የተገነዘቡና ያስተዋሉ ሰዎች ሳቢያን ፖሊስ ጣቢያ ሄዳ ጉዳዩን እንድታመለክት ይመክሯታል ማለት ነው። እሷ ምሽትልና ወደ ሳቢያን ፖሊስ ጣቢያ ትሄድና ሁኔታውን በዝርዝር ታመለክታለች ማለት ነው። እዛ እንደደረሰች ደግሞ የሳቢያን ፖሊስ ጣቢያ ምን ያደርጋል? የወንጀል ምርመራን በዋናነት ወደሚከውነው የድሬዳዋ ፖሊስ ጠቅላይ መምሪያ ወንጀል ምርመራ ቡድን ወዳለበት ከዚራ ተብሎ ወደሚጠራ አካባቢ ይልኳታል ማለት ነው። ሄለን የተፈጸመባትን የአፍዛ አደንዛዥ ዝርፊያ በድሬዳዋ ፖሊስ ጠቅላይ መምሪያ ወንጀል ምርመራ ዳይሬክተር የሆኑት ኢንስፔክተር ተመስገን ተሰማን ታገኝና ለሳቸው ጉዳዩን በዝርዝር ታስረዳለች ማለት ነው። ይህንን መሰል ወንጀል በተለያዩ ከተሞች መፈጸማቸውን የሚያውቁት ኢንስፔክተሩ ቀዳሚ እርምጃቸው ከፍተኛ የመደናገጥ ባህሪ ያሳየች የነበረችውን ሄለንን ማረጋጋትና ወደ ቀልቧ እንድትመለስ ማድረግ ነበር። ኢንስፔክተሩ የሄለንን ቃል ከተቀበሉ በኋላ ምንም አይነት ጊዜ ሳያጠፉ ከበላይ አመራሮች ጋር ግንኙነት በማድረግ የምርመራ ሂደቱን ትዕዛዝ ተቀብለው ለጉዳዩ የምርመራ ቡድን አዋቀሩ። የተዋቀረው የወንጀል ምርመራ ቡድንም ስራውን ይጀምራል። የአፍዛ አደንዛዥ ዘራፊዎቹን ለመቆጣጠር ምርመራውን በመሰል ተጠርጣሪ ታራሚዎች ላይ ትኩረት አድርጎ ባደረገው ምርመራ ያገኘውን ፍንጭ ተመርኩዞ ባደረገው ኦፕሬሽን ሄለን አበራን አፍዘው አደንግዘው በቀን የዘረፉትን 5ቱንም ተጠርጣሪዎች ማታውኑ
ተከራይተው ከነበሩበት ቤት ውስጥ በቁጥጥር ስር ያውሏቸዋል። ጉዳያቸው አሁን ላይ በምርመራ ሂደት ላይ እንደሚገኝ ነው የሰማ ነው። ሄለን ለወንጀል ምርመራ ቡድን ምስጋናዋንም አድርሱልኝ ብላለች። እንግዲህ የዛኑ ቀን ማታ የተያዙ ግለሰቦች ከሄለን ሀብት ንብረት ላይ የቱንም ያህል ነገር ሳይነኩ ነው እጅ ከፍንጅ የተያዙት ማለት ነው። በዚሁ ሀፍዛ ደንግስ ታዲያ ይሄ ጉዳይ ከተሰማ በኋላ ሌሎች 23 ሰዎችም መሰል ዝርፊያዎች ተፈጽሞብናል በሚል ለወንጀል ምርመራ ቡድኑ ቃላቸውን መስጠታቸው ተሰምቷል። እንግዲህ 23 ሰዎች ከዚህ ቀደም ሄለን ሄዳ ፖሊስ ጣቢያ ቃሏን ከመስጣቷ በፊት የተዘረፉ ግን ደግሞ ምንም አይፈጠርም ብለው ሳያመለክቱ የቀሩ ሰው ናቸው ማለት ነው። አሁን የእነዚህም ሰዎች ጉዳይ በጥልቀት እየተመረመረ ይገኛል ማለት ነው። ይሄ እጅጉን አስገራሚ ከሆነው የአፍዛ ደንግዝ የስርቆት አይነት መካከል አንዷ ግለሰብ ላይ የተፈጸመ የስርቆት ታሪክ ነው ማለት ነው። ይህንን ጉዳይ የምናመጣላችሁ ሌሎችም ሰዎች ከዚህ ጉዳይ ላይ እንድትማሩና የማታውቋቸውን ሰዎች ሲጨብጧችሁ ጨብጡኝ ሲሏችሁ እንዳትጨብጧቸው እና ደግሞ ንክኪ ሊፈጥሩ የሚችሉ ጉዳዮችን በተመለከተ ለምሳሌ ወረቀት ይሰጧችሁና ይሄ ቦታ የት ነው ልጄ ባክሽን አላውቀውም ይላሉ። በተለይ ደግሞ አሁን ቅድም መግቢያችን ላይ እንደነገርናችሁ በእድሜ የገፉ ሰዎች በዚህ አይነት ጉዳይ አይጠረጠሩም። ስለዚህ ምን ያደርጋሉ? ብጣሽ ወረቀት ያመጡና ማንበብ አልችልም፣ ይሄ አድራሻ የት ነው እባካችሁ አንብቡልኝ ብለው ይሰጣሉ ማለት ነው። አንዳንድ ጊዜ አንዳንድ ሰዎች ሲነግሩን እንደሰማ ነው ገና ጽሁፉን ማንበብ ስንጀምር ነው ብዥ ያለብኝ ያሉ ሰዎች አሉ። እንደዚህም የገጠማቸው 2-3 ሰዎች ደውለው ታሪካቸውን የነገሩን አሉ፣ ገና ያላስተላለፍ ነው ማለት ነው። አንዳንዶቹ ደግሞ ገና የሰጡንን ወረቀት ተቀብለን ከመለስንላቸው በኋላና ከሆነ ደቂቃ በኋላ ነው በቃ መንገዴን ጀምሬ ነው ከዛ በኋላ ነው የደነዘዝኩት የሚሉ ሰዎች አሉ። ስለዚህ በምንም አይነት አጋጣሚ አዲስ አበባ ውስጥ ሆኑ ከአዲስ አበባ ውጭ ሆኑ ባህር ማዶም ያላችሁ ወደ ሀገር ቤት ስትመጡ እርዳታ የሚጠይቋችሁ ሰዎች ሊኖሩ ይችላሉ። ሎተሪ ደረሰ ሊሏችሁ ይችላሉ። አቅጣጫ ይጠይቋችኋል። ይህንን ነገር ይሏቸዋል። ከዚህ ነገር እንድትጠነቀቁ ነው። ሌላው ደግሞ በጣም ሌላው አስገራሚው ነገር ባንክ ቤት ገብታችሁ የባንክ ቤቱ ስክሪፕቶ አለ። የባንክ ቤቱ ስክሪፕቶ እያለ አጠገባቸው ይመጡና ስክሪፕቶ የሚሰጧቸው አሉ። ስክሪፕቶ አልጽፍ ሲል ወረፋ ምናምን ሲሆን ያው ስክሪፕቶ አለኝ ይልና አጥምደው የተከታተሉትን ሰው ስክሪፕቶ ይሰጣሉ። ጉዳዩ የተሰራው ስክሪፕቶ ላይ ነው ማለት ነው። ከዛ በኋላ የምታወጡትን ብር አውጥታችሁ ለእነሱ ትሰጣላችሁ። መልሰው ደግሞ ሌላም ብር ያስወጧችሁና እንደዚህ እያድርገው እያደነዘዙ የሚሰርቁ ሰዎች በጣም ብዙ ናቸው ማለት ነው። እኛ ይህንን ፕሮግራም ከዚህ ቀደም ከሰራን በኋላ በጣም ብዙ ሰዎች በአፍዛ ደንግዝ ብዙ ነገር ደርሶብናል፣ ብዙ ተዘርፈናል ያሉ ሰዎች አሉ። ከነሱ መካከል ግን የአንዷን ታሪክ ልንነግራቸው ወደድን። ግለሰቧን እነዚህ ሰዎች አግኝተው ያደነዘዟት እዚህ 22 አውራሪስ ተብሎ የሚጠራው አካባቢ ነው። አውራሪስ ሆቴል ማለት ነው። ከዛ ምንድን ነው የሚያደርጓት? በቪትስ መኪና ያስገቧትና ወደ አውቶቡስ ተራ አመዴ ገበያ አካባቢ ነው ይዘዋት የሚሄዱት። አመዴ ገበያ ወደ መርካቶ አካባቢ ይዘዋት ከሄዱ በኋላ ከኤቲኤሟ ላይ ከነበረ ብር ላይ ብር ያወጡና ወደ 68 ሺህ ብር አካባቢ ምናምን ነገር ነበረ ያስወጡና ወደ 60 ሺህ ብሩን አካባቢ ያወጡና ወርቅ ነው የሚያስገዟት። አንድ ወርቅ ቤት ሄደው ማለት ነው። ወርቅ ቤት ሄደው ወርቋን ካስገዟት በኋላ እንደገና ደግሞ ይይዟትና ወደ መገናኛ መስመር ይነዳሉ ማለት ነው። በዚህ ሁሉ መካከል አድርግ የተባለችውን ነው የምታደርገው። የምታውቀው ታሪክ የለም። ታዲያ ወደ መገናኛ መስመር እየሄዱ በተለምዶ እንግሊዝ ኤምባሲን አለፍ እንዳሉ ሲነጋገሩ ትሰማለች። በቃ አሁንም መገናኛ ጋር አንድ ኤቲኤም ጋር የቀረውን 8 ሺህ ብር እናውጣዋ ምናምን ሲባባሉ ነው ሴትዮቱ የነቃቸውና ማታቃቸው ሰዎች ናቸው። የምን 8 ሺህ ብር ነው ምናምን ስትል እነሱም ይደነግጣሉ። ኦልሬዲ ሰዓቷ ደርሷል የመንቂያዋና ከዛ እዛው ቦታ ላይ ያቆሙና ጥለዋት ይሄዳሉ ማለት ነው። እንግዲህ ይህንን ታሪክ የሚነግረኝ ባለቤቷ ነው። እኛ ተመሳሳይ ፕሮግራም ከሰራን በኋላ ታዲያ በሆነ ጊዜ በዛ በኩል ሲያልፉ በአውቶቡስ ተራ በኩል ሲያልፉ በሰመመን ያንን ወርቅ ቤት የሆነ በትንሽ በሰመመን ያ ወርቅ ቤት እዚህ ይላታል። ልክ በዛ በኩል ስታልፍ ይሄ እንደ ዲጃቮ አይነት ነገር አለ። ምጥት ይልባትና እዚህ ወርቅ ቤት ነው ወርቅ የገዛ ነው ነገር ትላለች ማለት ነው። እና ወርቅ ቤቱን እርግጠኛ ነኝ ስትደርስም በሰመመን የሸጠላቸውንም ሰው አይታው ታስታውሳለች። ታዲያ እሺ በቃ እዚያ እንደዚህ ተጨርብረን ገዝተናል ሲሉ አረኛ የምናውቀው ታሪክ የለም። በቃ እሺ የምታውቁት ታሪክ ከሌለ እሷ ሰዎቹን ስለምታውቅ እስቲ በካሜራ ይሉን ሲባል ወርቅ ቤቱ ካሜራ የለውም። እንዴት ነው ያንን ያህል ወርቅ ቤት ካሜራ የሌለው? አሁን ጉዳዩ እነዛ ሰዎች ከ22 አውራሪስ አንስተው አውቶቡስ ተራ አመዴ ገበያ አካባቢ የሚገኝ ወርቅ ቤት የሄዱበት ምክንያት ምንድን ነው?
ምናልባት ኮኔክሽን ይኖራቸው ይሆን ወይ? እንደገና ደግሞ ወርቅ ቤትን ያህል ነገር እንዴት ነው ካሜራ የማይተክለው? እና ካሜራም ስለሌለ ምንም ማድረግ አልቻልንም። ዙሮ ግን ሰው ከኛ ይጠንቀቅ በሚል ነው ይሄንን ታሪክ የነገሩን። እንግዲህ የሄለን አበራም ታሪክ በዚህ ልክ አስተማሪ ነው። አሁንም በጣም ብዙ ታሪክ ያላቸው ሰዎች አሉ፣ እንደዚህ በአፍዛ ደንግዝ ዝም ብሎ ያላቸውን ነገር የሰጡ ማለት ነው። ከዚህ ጋር ተመሳስሎ እኔም ታሪክ አለኝ ሌላ ሰው እንዲማርበት እፈልጋለሁ የምትሉም ካላችሁ በስልክ ቁጥሮቻችን ደውሉ፣ ሌላ ሰው ይማርበት። ከዚህ ቀደም በሰራናቸው ፕሮግራሞች ምክንያት አንዲት እናት የእናንተን ፕሮግራም ካየው በኋላ ተምሬበታለሁኝ፣ እንዲህ የሚባል ቦታ የእነዚህ እንኳን አፍዛ ደንግዝ አይደለም ግን አታለው ነው፣ እንዲህ የሚባል ቦታ ዘይት በ500 ብር ስኳር በ120 ብር እየተሸጠ ነው የሚል ማጭበርበር ተጀምሯል። የሆነ ሰውን ተከትለውና እንደዛ ካለ አደጋ ተረፍ ያለው ያሉን እናት አሉ። እኛም ይሄን ፕሮግራም ስንሰራ ብዙዎቻችሁ እንድትማሩበት፣ ባህር ማዶም ያላችሁ አይመለከተኝም እንዳትሉ፣ ቤተሰብ ዘመድ አዝማድ ይኖራችኋል እነሱ እንድታስጠነቅቁ፣ ደግሞ እናንተም ስትመጡ ከአየር መንገድ ጀምሮም እንዲህ የሚያደርጉ ሰዎች ስላሉ ጥንቃቄ እንድታደርጉ በማሰብ ነው። ለዛሬ የነበረን መሰናዶ ይሄንን ይመስላል። ፕሮግራማችን ላይ ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ላይ አስፍሩልን። የሚሰማችሁን ንገሩን። ታሪካችሁን ልትነግሩን የወደዳችሁም ካላችሁ ደውሉልን። ከፈቀዳችሁ በአካል እዚህ ስቱዲዮ ተገናኝተን፣ ካልሆነ ደግሞ በስልክ በያላችሁበት ታሪካችሁን ብትነግሩን መልሰን ወደ ተመልካች እናመጣውና ደግሞ ሌላ ሰው እንዲታረምበት ይሆናል ማለት ነው። አብራችሁኝ ስለቆያችሁ እጅግ በጣም ከልብ አድርጌ ነው የማመሰግነው። ለጊዜ ሚዲያ ግን አዲስ ከሆናችሁ አንድ ጊዜ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድታደርጉና እንድታበረቱን እንጠይቃለን። በተረፈ በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ክፉ ሳይነካችሁ ደግ ሳያልፋችሁ ትከርሙ ዘንድ ወደድን። ክበሩልን። እናመሰግናለን።